በነገራችን ላይ ይቅርታ የጠየቀው ሁሉ ጥፋተኛ ሆኖ ሳይሆን ሰላምን ስለሚፈልግ ነው። ብዙም ራስን አትጎልት። ጥፋታቸውን አምነው መተው ይቅርታ እየጠየቁ ነው ማለት ይል አንተ ዋነኛው ጥፋተኛ ነህ። ግን አንተ ብታቅ ኖሮ አንተ ነበር ይቅርታ መጠየቅ የነበረብህ። ግን ጭንቅላት ስለሌለክ እነሱ ይቅርታ ጠየቁክ ማለት ነው። ሩታ ይቅርታ ጠይቅ ጥፋት ኖሮባት ሳይሆን ሰላምን ስለምትፈልግ ነው ማለት ነው። ሩታ ግን እኔ የምለው እንዴት ነው ከጠላትሽ ጋር እህትና ወንድም እህትና ጓደኛ መሆን የምትችው? በጣም ከባድ እኮ ነው ውዴ። ባልሽን እኮ ነው የቀማችብሽ። የቤትሽን እቃ አይደለም የወሰደችብሽ ባልሽን ነው አይደል እንዴ? ከዚህ ጋር እንዴት ነው ጓደኛ ልትሆኝ የምትችው? እኔ እኮ አንዳንዴ በጣም ነው የምገርመኝ ሩታ ራሱ። ወይስ ያሰብሽው ነገር አለ? ንገሪኝ፣ ለኛም ሹክ በይን ቀስ ብለሽ ማለት ነው። አበጋዝ በነገራችን ራስን አትሰቃቅል። ከሩታ ጋር ጓደኛ ብትሆን ምንም ይበልጥ ደስተኛ ትሆናለች እንጂ የምትጎዳው ነገር የለም። በነገራችን ላይ ምናልባት ያው ሩታን ስለምትፈራት አንተ እንደ ጥይት ስለምትፈራት ምናልባት እሷን ካበላሸችብኝ ምናምን ወይ ሄርሜላ ጋር የምታገኘው ጥቅም እንዲቀርብኝ ካደረገች ምናምን ብላ አስበክም ሊሆን ይችላል። እና ይፋም ደግሞ ያኔ ጥፋተኛ ሆኖ አይደለም ይቅርታ የሚጠይቀው ማለት ነው። የምሬን ነው። ጥፋተኛ ሆኖ አይደለም የሆነ ነገር ይዞ አንተን ከዛ ነገር ለማውጣት ነው። ወንድሙን ለመጠበቅ ነው ይሄን ነገር ያደረገው ማለት ነው። ይሄ ማለት ደግሞ ጥፋተኛ ነው ማለት አይደለም። አንዳንድ ጊዜ በጣም አበጋዝ ማለት በጣም ጉረኛ፣ የምሬ በጣም ምንድነው ያላት? አኪሜ ነሽ አላት እኮ። ይሄንን ቃል ማለት ነው ለሩታ ራሱ ከዚህ በፊት ብላታል። በነገራችን ላይ አኪሜ ነሽ፣ ውዴ ነሽ ምናምን የሚልሽን ወንድ ማመን የለብሽም። ማመን የለ። እንደዚህ አይነት ወንድ አጭበርባሪ ነው። አብርሽ ደግሞ ሲጀመር ተግባር ላይ ላርከው ተግባር ላይ ዜሮ ነክ። ተግባር ላይ ዜሮ ነክ። እኛ ተግባር ላይ አንተን አይተነክ አናቅም። ተግባር ላይ የሆነ ነገር ተናግረክ ራሱ ስትፈጽመው አይተን አናቅም። በጣም ውሸታምና የሆነ ተግባር የሌለው ሰው። አፍክ ሌላ ነው ተግባርክ ሌላ የምታሳይ ሰው ነክ አንተ። እኛ የምናቅክ ማለት ነው። እና ተግባራዊ ሰው ነኝ እኔ። እንደዚህ ማስመሰል ምናምን አስመሳይ ነህ ልንገርህ። አታላይ አስመሳይ እንዳንተ አይነት ሰው ነው አይቼ አላቅም። በነገራችን ላይ ውሸታም እና በጣም ውሸታም አስመሳይ አታላይ ሰው አንተ ነህ። የተግባር ሰው የሚባል እኮ በቃ በአንደበቱ የተናገረውን ነገር ተግብሮ ሲያሳይ ነው። እኛ እኮ አይተናል። እኛ 2 አመት ሙሉ አይተናል። አንተን በጣም ሰልችተናል። ውሸትክ፣ አስመሳይነትክ፣ ወረኛነትክ ምናምን በጣም ነው የሰለቸን። በጣም አብዛኛው ሰው ሰልችቶታል። ምናልባት ዝንቦቹ ላሰለቻቸው ትችላል፣ አዲስ ስለመጡ ማለት ነው። አዲስ ወጣ ስላሉ እነሱ ላተሰለቻቸው። እኛ ግን ከመጀመሪያ ጀምሮ የምናቅ በጣም ሊሰለቸን፣ በጣም አስጠልተናል ሁላ ማለት ነውና እኔ የተግባር ሰው ነኝ ማለት የለብም። የተግባር ሰው አይደለም በፍጹም። የተግባር ሰው ማለት በቃ ምን ልበል? የተግባር ሰው ማለት ለሚስቱ ታማኝ ሆነ 10 ሴት ጋር የሚንዘላዘል ወይም ደግሞ ለሚስቱ የተናገረውን ቃል የማይፈጽም ሳይሆን ለሚስቱ ታማኝ ሆነ የተቀመጠ የገባውን ቃል በትክክል የሚፈጽም ገባችሁ? የሚጠብቅ ቃሉን የማይጠብቅ አይደል? አንተ ቃል ምን እንደሆነ አታውቀውም። ቃል ምን እንደሆነ አታውቅም። ትዳር ምን እንደሆነ አታውቀውም በነገራችን ላይ። እና አንተ የተግባር ሰው ነኝ። እሷን ከፈለክ አታልላት። ያኔ ጅል ስለሆነች ያፈቀረ ጅል ነው፣ ያፈቀረ እውር ነው የሚባል ነገር አለና እሷም እንደዛ ነው የሆነችው። እና ብዙም አትንጣጣ። ይቅርታ አልጠይቁ መጡ የጥፋታቸውን አምነው ምናምን ላልከው ማንኛውም ሰው ይቅርታ መጠየቅ ትልቅነት ነው በነገራችን። እና የሆነ ሰው ይቅርታ ሲጠይቅ ጥፋት ኖሮበት አይደለም ያ ሰው ይቅርታ የሚጠይቅ። ከምር ጥፋቱና ወይም ጥፋት ኖሮበት ወይም አልተበደለም። አንተ ሩታ ካደረገችው ነገር እኮ አንተ በጣም ብዙ ነገር አድርጋል። ግን ጭንቅላት ስለሌለ ይቅርታ መጠየቅ አትችልም ማለት ነው። እና አንተ ነበርክ ይቅርታ የምትጠይቃት፣ አንተ ነበርክ ሰላም እንዲሆን እንትን የምትለው የነበረው ማለት ነው። እና ሩታ በነገራችን ላይ በጣም ጀግና ሴት ናት። በጣም ብልህ ሴት ናት። ገባችሁ? ምንም ይሁን ምንም ተለያየውም ምንም ይሁን አብረውም ይኑሩ አይኑሩም እንደዚህ ማረጓ ራሱ ሰላም መፍጠሯ ራሱ በጣም ብልህ ሴት ናት። ራሳችሁን በጸጸት እንድትወቅሱት ነው። አሁን እዚህ ጋር ሚዲያ ላይ ልታስመስል ትችላለህ። ግን አንተ የምር ሌና ካለክ ሌናኪ እንዲወቅስክ ነው ይሄ ነገር ገባ? ያን ሁሉ ነገር ስታርጓት ሄርሜላም አንተም ብዙ ነገር ሄርሜላም ሳትፋታ በፊት አርግዛ ምናምን የመጣችሁ ማለት ነውና ያን ሁሉ አድርጋችኋት እንኳን ትታ ይቅርታ ስትጠይቃችሁ ምን ይሰማችኋል? ምን አይነት ስሜት ይሰማችኋል? የምር እኛን አይደለም ግን በጣም ለእናንተ ፋንታ በጣም የሆነ በቃ አለ አይደል የሆነ ነገር ይሰማኛልና ምን ይሰማችኋል? እስኪ እናንተ ምን አይነት ስሜት ውስጥ ናችሁ? ምሳሌ ካሜራ ላይ ያኔ ልታስመስሉ ትችላላችሁ፣ ምክንያቱም አስመሳይ ስለሆንክና ምን አይነት ስሜት ውስጥ ነው ያለው? ምን አይነት ስሜት እየተሰማ ነው? ያቺ የበደልካት ሴት መታ ይቅርታ ጠይቃክ ሰላምን ስታወርድ ምን አይነት ስሜት እየተሰማ ነው? እስኪ ፊሊንጉን ብትነግረን ደስ ይለናል።
ደስታ ነው የሚሰማክ? ጸጸት ነው የሚሰማክ? ቁጭት ነው የሚሰማክ? እኔ ነበር ይቅርታ መጠየቅ የነበረብኝ ብለክ ነው የምታስበው? ለነገሩ አንተ ጭንቅላት የለም ድንጋይ አይደለ? እንዴት ታስባለህ? ድንጋይ አያስብም መቼ መደል። እና ሩታ ይቅርታ አርጊልኝና ማለት ነው ኤርሜላ ለአንቺ ጓደኛም ልትሆንሽ እህትም ልትሆንሽ አትችልም። እኔ አብርሽን በዚህ ቦታ ደግፋለሁ። አይሆንም። ሁለታችሁት ጓደኝ ማለት ሰላም ልትባባሉ ትችላል። ሰላማው አንቺን በርቀትሽ እሷን በርቀቷ። እንዴት ነው ባሏ የተቀማች ሴት እንዴት ነው ባሏን ከቀማቻት ሴት ጋር ጓደኛም እህትም ልትሆን የምትችለው? እኔ እንጃ። እኔ አይመስለኝም። ራሴን ዝቅ ማለት አልፈልግም። ሩታም ራስሽን ዝቅ ማድረግ የለብሽም። በቃ ይቅርታ ጠየቅሻቸው፣ እሷን በጸበለው አንቺን በቃ ርቀታችሁን ጠብቃችሁ መኖር ነው እንጂ ከእሷ ጋር እህትና ጓደኛ ሆናለሁ ብለሽ ማሰብ ራሱ የለብሽም። በጣም ያስጠላ ነገር ነው። የምር በጣም የሚደብር ነገር ነው። ምናልባት ነገ ኤርሜላ ጓደኛ ሁኚኝ ብላሽ ልትመጣ ትችላለች። ይህንን ጥያቄ ስላቀረብሽ አሁንም አብርሽ ነው አይሆንም ያለው ማለት ነው። ይሁን ብላ ልትመጣ ትችላለች። ግን የሆነ ነገር አስበሽ ከሆነ የሆነ ያ መንገድ ያዋጣኛል ብለሽ አስበሽም ሊሆን ይችላል። ግን አንዳንዴ ደግሞ የሆነ ያሰብነው ነገር ገደል ሊከተን ይችላል ማለት ነው። እና መቼም ልትሆን አትችልም ጓደኛሽም እህትሽም። እኔ እንደ ራሴ ነው የምናገረው። ራሴን በሩታ ቦታ አድርጌ ነው እየተናገርኩ ያለሁት። እኔ ባሌን የቀማችኝ ሴት ጓደኛ እህትም ልትሆነኝ አትችልም። እንዴት ነው የምትሆነኝ? ቆይ እኔ ከባሌ ጋር እዛ ጋር እንትን እየተላላሰች እንዴት ነው እኔ እሷን ጓደኛ ያርጌ የሚይዘው? የምሬን እኮ ነው። እንዴት ነው ጓደኛ ያርገሽ የምትይዙ? በጣም ከባድ እኮ ነው። በጣም እና አብርሽም እነሱ ይቅርታ የጠየቁን መንገድ በሌላ መንገድ ባትወስደው አሪፍ ነው። ከዚህ በኋላ ደግሞ የሆነ ችግር በተፈጠረ ሰዓት እሷንም ልትነካት ልትናገራትም አይገባም ማለት ነው። እና ይቅርታ በመባላችሁ ሰላም በመፍጠራችሁ ምናምን በጣም ደስ ብሎናል። ነገ ጸብ ሌላ እንትን ታሪክ ካላመጣችሁ ማለት ነው። እና አመት ሙሉ ተጨቃጨቃችሁ፣ ተነዛነዛችሁ፣ ተባላችሁ፣ ተባቀሳችሁ በቃችሁ። አሁን እስኪ እኛንም ትንሽ እረፍት ስጡን ማለት ነው። እንረፍ። የምር በጣም አስጠላን እኮ አመት ሙሉ አንድ አይነት ነገር አይደብርም? አንድ አይነት ነገር ምግብ ራሱ አንድ አይነት ስትበሉ እኮ በጣም ያስጠላል። እና በጣም ደስ ብሎናል። ግን እህት ጓደኛ ሁኝ የምትያት ነገር ግን እኔ አታስማማኝም። ጋይስ ታስማማችኋለች? እኔ አልስማማበትም በዚህ ነገር። እንዴት ነው? አይሆንም። የማይሆን ነገር የምር የማይሆን ነገር እና ይፋም ግን ጎበዝ ነው። የሩታን እንትን ሰምተክ መተክ ይቅርታ መጠየቅክ ግን ሊጸጽት አይገባም። ምክንያቱም አንድ ሰው ወንድሙን ለመጠበቅ የሚያደርገውን ነገር ነው እያደረክ የነበረው ማለት ነው። እና እህትንም መጠበቅ ስላለብን የሰው ልጅ መወለድ ቋንቋ ነው በነገራችን ላይ ማለት ነው። እና እህትንም ለመጠበቅ ነው እንደዚህ ያደረግከውና ከዚህ በፊት ያው ሩታን ብዙ ነገር ልትናገራት ትችላለህ። ከዚህ በፊትም ተናግሬያለሁ። እና አሁን ላይ ግን ለእሷ በመቆምክ እኔ ደስ ብሎኛል። በጣም ደስ ያለኝ ግን በቃ እንኳን ሰላም ፈጠራችሁ። እንዲሁ ግን ጉራን አትንፋ። ይቅርታ የጠየቀክ ሁሉ ጥፋተኛ ሆኖ ሳይሆን ሰላምን ስለሚፈልግ ነው። ውስጡ እረፍት እንዲያገኝ ስለሚፈልግ ብቻ ነው። ያንተን እረፍት ሊነሳክ ነው ያ ሰው ይቅርታ የሚጠይቀ ቢገባክ ማለት ነው። ሩታውን ይቅርታ የጠየቀችክ አንተ በአይምሮክ ላይ ሰው ኮንክ እንድትጸጸት ነው። ገባ? እኔ ነበር ይቅርታ መጠየቅ የነበረብኝ ብለ አይምሮውን እንድትጨቀጭቀው ነበረ። ግን አንተ ለነገሩ አይገባም። አንዳንድ ሰዎችም ጥፋታቸውን አምነው መተው ይቅርታ እየጠየቁ ነው። አንዳንድ ሰዎች ጉረኛ ሐኪሜ ነሽ እውነት በጣም ነው እንደ ሐኪሜ ሆነ እንጂ የተናገርካቸውን ቃላቶች እኮ ከዚህ በፊት የተናገርከው ነገር ስለሆነ ለኛ አዲስ አይደለም። ለኛ አዲስ አይደለም እና ማለት ነው ማሮቼ